የሚዲያ አካላት ከጤና ተቋማት ተጋብዛችሁ የተገኛችሁ እንግዶች እንኳን በሰላም መጣችሁ ለማለት እወዳለሁ። የሚዲያ አካላት በኤችአይቪ ኤድስን በመከላከልና በመቆጣጠር ረገድ ሚናቸው ምን መሆን አለበት? የሚዲያ አካላት ሚና ምንድነው? ህብረተሰቡስ የጤና ተቋማትስ ሚናቸው ምንድነው? በሚል ረገድ የተዘጋጀውን ቶክ ሾው ለመሳተፍ እዚህ ስለተገኛችሁ በእኔና በተቋሙ ስም ላቅ ያለ ምስጋና ለማድረስ እወዳለሁ። ፕሮግራሙ የተሳካ እንደሚሆን ሙሉ እምነት አለኝ። ለህብረተሰባችን በቂ ግንዛቤ የምናስጨብጥበት፣ ህብረተሰባችንን ከዚህ አደገኛ ገዳይ ከሆነ በሽታ ደግመን የምናነቃበት መድረክ እንደሚሆን ሙሉ እምነት አለኝ። መልካም ፕሮግራም እንዲሆን ከልብ እመኛለሁ። አመሰግናለሁ። ጥሪያችን አክብራችሁ እዚህ ስለተገኛችሁ እናመሰግናለን። ክብርት ወይዘሮ ይፍቱ አባስ በማዕከላችን ስለተገኘሽ ጉዳያችን ጉዳይ ነው ብለሽ ስለመጣሽ ከልብ እናመሰግናለን። እንዲሁም ከፊቴ የሀብኮ አመራሮች ከኛ ጋር በአጋርነት የምትሰሩ ናችሁ። ለኛ ስላላችሁ ቀናይነት ደግሞ እናንተንም ከልብ አመሰግናለሁ። የብዙሃን መገናኛ ድርጅት የማኔጅመንት አባላት የኤችአይቪ ኤድስ የመከላከል ስራ የኛም ስራ ነው ብላችሁ በተለያዩ ሁኔታዎች ውስጥ ለህብረተሰብ ግንዛቤ በመስጠት ለምታደርጉ ጥረት እናንተንም ከልብ አመሰግናለሁ። እንግዲህ የዛሬ የሚኖረን ፓናል ምንድነው? የኤችአይቪ ኤድስን በመከላከልና በመቆጣጠር ሂደት ውስጥ የሚዲያ ሚና ምንድነው? ምንስ መሆን አለበት? እስከዛሬ ከተጓዝናቸው ጉዞዎች የትኞቹን አፕሮቾች ተከትለን ስራችንን ውጤታማ ማድረግ አለብን የሚለው ላይ የጋራ መግባባት ላይ ደርሰን መተጋገዝ በምንችላቸው ጉዳዮች ላይ የተጋገዝን ውጤት ማምጣት ህብረተሰባችንን ከዚህ በሽታ መከላከል እንዴት እንደምንችል እንድንወያይ ነው። ከዚህ የሚነሱ ጥያቄዎች አሉ። እንግዲህ በእናንተ ነው የሚዳብሩት፣ አቅጣጫዎች የሚሰጡት በእናንተ ነው፣ ሀሳቦች የሚነሱት በእናንተ ነውና የእናንተን የነቃ ተሳትፎ የሚፈልግ ውይይት ስለሆነ እንግዲህ ውይይቱን ምክትል ስራ አስኪያጃችን በይፋ ስለከፈቱት እኔ ቀጥታ ሀሳቦችን አንስቼ ወደ ውይይታችን የምንሄድ ነው የሚሆነው። እንግዲህ ስለ ኤችአይቪ ኤድስ ስናነሳ ከዚህ ቀደም የነበሩ ሁኔታዎች ዳይናሚክስ ናቸው፣ ተለዋዋጭ ናቸው። ለምሳሌ አሁን ባለው ዓለም በዓለም ደረጃ የኤችአይቪ ኤድስ የስርጭት መጠን አሁን ላይ ከ40 ሚሊዮን በላይ ሰዎች በቫይረሱ እንደተጠቁ መረጃዎች ያሳያሉ። በየዓመቱም ከ630 ሺህ በላይ ሰዎች በዚሁ ቫይረስ ምክንያት ህይወታቸውን ያጣሉ። እንደ ሀገር መረጃዎች የሚያሳዩት ከ0.6 በላይ የስርጭት ምጣኔ እንዳለውና በአመት ከ9500 በላይ ሰዎች ህይወታቸውን እንደሚያጡ ያሳያል። እንዲሁም ደግሞ ወደ ድሬዳዋ አስተዳደር ጉዳዩን ስናወርደው የስርጭት ምጣኔው ከ2.3 በላይ እንደደረሰ የሚያሳይ ነው። ከጊዜ ወደ ጊዜ መሻሻሎች አሉ ቢባልም 2.3 የሚለው ግን ትንሽ ቁጥር አይደለም። በየአመቱ 190 አካባቢ ሰዎችን እየነጠቀን ያለውና ይሄ በሽታ አሁንም በማህበረሰባችን ውስጥ ድምጹን አጥፍቶ እየተሰራጨ ገዳይነቱም እየቀጠለ ነው ያለውና የኤችአይቪ ኤድስ በሽታ አሁንም ስጋት ሆኖ የቀጠለባቸው ምክንያቶች ምንድን ናቸው? አሁንስ ለምን ስጋት ሆነ የሚለውን እንደ መጀመሪያ ጥያቄ ላንሳና ከእናንተ ሀሳቦች ወስደን ደግሞ ሌሎችን ጥያቄዎች እያዳበርን እንሄዳለን። እድል መውሰድ ትችላላችሁ። እሺ፣ አመሰግናለሁ። ስሜ የዋላሽት ይባላል። አብኮ ከድሬዳዋ አብኮ ነው፣ የፕሮግራም ማኔጀር ነኝ። ኤችአይቪ ኤድስ ስጋት ነው፣ ምክንያቱም ወረርሽኝ ነው። ወረርሽኝ ማለት በአጠቃላይ በጥቅሉ ሳይሆን በእያንዳንዱ ማህበረሰብ ከቦታ ቦታም ልዩነት ሳይኖር በጾታም ልዩነት ሳይኖር በእነዚህ ውስጥ ከ0% በታች ከወረደ ነው ወረርሽኝ አይደለም የምንለው። ነገር ግን በአገር አቀፍ ደረጃ አሁን ሲታይ 0.65 እንደዚህ አካባቢ ደርሷል። ግን ይሄ ጀነራል አጠቃላይ ጥቅልል ያለ ነው እና ከቦታ ቦታ በጣም ልዩነት አለው። ከተሞች ላይ በጣም ከፍተኛ ነው የኤችአይቪ ስርጭት። ከከተሞችም ደግሞ ከፍተኛውን ድርሻ የሚይዙ አሉ። ድሬዳዋ አንዱ ነው፣ የድሬዳዋ ከተማ። ከዛ ውጪ በከተማ ውስጥ ራሱ ከቦታ ቦታ እንደገና ይለያያል። በጣም ከፍተኛ የኤችአይቪ ስርጭት ወይም ተጋላጭነት አላቸው የምንላቸው ቦታዎች አሉ። እንደዚህ አሁን ድሬዳዋ ውስጥ ትለያለ። እንደዚህ አሁን ሳቢያ ጎሮ አካባቢ ብትወስድ ከጎሮም ቦታ አለው። እንደዚህ አድርገን እንወስዳለን። እንደዚሁም በከተማ ውስጥ ደቻቱ አካባቢ በተወሰነ ደረጃ እናያለን። ግን የማይታዩ ቦታዎች አሉ። ድሮ የምናውቃቸው ቦታዎች አይደሉም ዛሬ በጣም አስቸጋሪ የሚባሉት እና በእንደዚህ አይነት ነው። በህብረተሰብ ደረጃ ስትወስድ የሴተኛ አዳሪዎች አሉ። ሴተኛ አዳሪዎች በተለያየ ደረጃ ይከፋፈላሉ።
አንድ አይነት አይደሉም። ሁሉም ሴተኛ አዳሪዎች ተጋላጭነታቸው እኩል አይደለም። ከዛ ይቀጥላል። ሌሎች አሉ አዳጊ ወጣቶችና አዳጊ ልጃገረዶችና ወጣት ሴቶች አሉ። በፊት አነስተኛ የነበሩ ዛሬ እስከ 1.8% ደርሷል። በእነሱ ትልልቅ ነው። ሌላው ህዝብ ላይ ግን ስታየው ትንሽ ነው። ስለዚህ ስጋት የሚባለው አንድ ወረርሽኝ መሆኑ እስከቀጠለ ድረስ ነው። ሁለተኛ ይህን ሊያባበስ የሚችሉ አዳዲስ ኢንቫይሮንመንቶች ሲከሰቱ ነው። እነዚህ ነገሮች አሉ እና አዲስ የምንለው ለምሳሌ ድሬዳዋ ያው ከድሮም ትታወቃለች። ከተማዋ ሰው ትስባለች። ከተለያየ ቦታ ላይ ይመጣል ሰዎች ለተለያዩ ስራዎች ነው የሚመጡት። አሁን ግን የሚመጡት ህጻናት፣ ልጆች፣ ልጃገረዶች፣ ወጣት ሴቶች በብዛት ናቸው። ከአጎራባችም አካባቢዎች ይሆናል ከሌሎችም አካባቢዎች ያሉ በተለያየ እና በጣም በከፍተኛ ቁጥር ያላቸው ናቸው ከተማ ውስጥ እየገቡ ያሉት ባለፉት 3-4 ዓመታት እና በጣም ከባድ ነው እና ያሉበት ስታተስም ጥሩ አይደለም። ምክንያቱም ገና 13-14 ዓመት ላይ ብዙ አይነት በሽታዎች ላያቸው ላይ እናገኛለን ጤና ተቋማት ላይ እና ይሄ ስጋቱን እንደገና ያባብሰዋል። የሚጭር ነገር አለ። ግንባታም ስንጀምር እንደዚሁ ነው። ስንቀጥል የልማት ኮሪደር አለ ድሬዳዋ በመልካ ጀብዱ አቅጣጫ አድርገን መንገዶች እየተሰሩ ነው። በላይ በኩል መጥቶ እነዚህ አካባቢዎች ላይ ተንቀሳቃሽ ጉልበት ሰራተኞች አሉ እና እንደዚህ ነገሮች ሳቢ ናቸው። አካባቢው ይስባል። ስራዎች ሲሰሩ ሰው ይመጣል። በእነዚያ መንገድ እነዚህ ስጋትን ይጭራሉ። ወጣቶች አካባቢ የምናያቸው ባህሪዎች አሉ። ትምህርት ቤቶችን ጨምሮ ማለት ነው። ድሮ አልነበረም ትምህርት ቤት ውስጥ ያሉት ተጋላጭ ይባሉ ነበር። አሁን ከፍ ያለ ትኩረት ከሚሰጣቸው ማህበረሰብ ክፍሎች ውስጥ የገቡ የትምህርት ቤት ወጣቶች አሉ። በአቅራቢያቸው ያሉ ልዩ ሱስ የሚያስይዙ ስራዎች እንደዚህ አይነት ነገሮች ኤክስፖዝ የሚያደርጉ ማህበራዊ አካባቢዎች ምናምናዎች ስለተፈጠሩ እነዚህ ስጋቱ በጣም ይጨምራሉ እና ኤችአይቪ ኤድስ አሁንም ስጋት ነው የምንለው በእነዚህ ምክንያቶች ነው። በአጠቃላይ በሀገራችን አመሰግናለሁ። አመሰግናለሁ። ስሜ ማስተዋወቅ አይጠበቅብኝም። በመጀመሪያ ይሄንን ፕሮግራም በዚህ መልኩ አዘጋጅታችሁ እኛንም ይመለከታችኋል ብላችሁ ስለጋበዛችሁን በጣም እናመሰግናለን። ሚዲያ ያው ድምጽ ነው፣ ማንቂያ ነው። ስለ ኤችአይቪ ስናወራ አሁን እንደ ሀገራችን ተጨባጭ ሁኔታ ትንሽ የተዘናጋንበት ሁኔታ ይታየኛል። ትላንት በኤችአይቪ ዙሪያ በጣም ብዙ ሰፋፊ የሆኑ ስልጠናዎች፣ ንቅናቄዎች፣ ትልቅ ዘመቻዎች ነበሩ። አሁን ላይ ስንመለከት እኔ አንዳንድ ጊዜ በቃ ኢግኖር ያደረግንበት ሁኔታ እንዳለም ነው የሚሰማኝ። ነገር ግን በሽታው አለ፣ ስርጭቱም አለ። አሁን ላይ ሆኜ በዚህ ፐርሰንት ይሄን ያህል ብዬ እርግጠኛ የሆነ ዳታ መናገር ባንችልም ቀደም አቶ ያዋላሸት እንዳነሳው በተለይ አሁን ድሬዳዋ ትልቅ የኢኮኖሚ መነቃቃት አለ። ከዚህ ኢኮኖሚ መነቃቃት ጋር ተያይዞ ብዙ ጦሶች አሉ ማለት ነው። ዩኒቨርሲቲዎቻችን አካባቢ ትልቅ ችግሮች አሉ። ስለዚህ ስለ ኤችአይቪ ስናነሳ ኤችአይቪ ትልቁ የስርጭቱ ዋነኛው ዓላማ ሁነኛ አካሄዱ እነዚህ መሰል ችግሮች አሉብን ማለት ነው። አሁን ወደ መልካ ጀብዱ ብንሄድ እኔ አካባቢ እዛ አካባቢም ስለሆነ አብዛኛው ጊዜ እዛ አካባቢ የመመላለስ እድሉም ስላለኝ በተለይ ይሄ ደረቅ ወደብ የሚባል አካባቢ ላይ በጣም ትልቅ ብልሽት ነገሮች እየታዩ ነው። እዛ አካባቢ ላይ ስራ ፈጠርን ብለው ፊት ለፊት አካባቢ ላይ የሆኑ ዳሶች ምናምን አሁን እንደውም በኮሪደር ሰሞኑን እየተነሱ ነው። እዛ አካባቢ ላይ ትልቅ ችግሮች አሉ። ስለዚህ ነገሮች በተቀዛቀዙ ቁጥር ብዙ ዜጎቻችንን የምናጣበት በዚህ ስርጭት ሰለባ የሆኑ ብዙ ወጣቶች ይገኛሉ ማለት ነው። ከቀን ወደ ቀን ያ ቁጥሩን ባናቀውም አሁን ጤና ጣቢያዎቻችንስ በዚህ መልኩ ስለ ኤችአይቪ በደንብ አርግተው አዌርነስስ እየፈጠሩ ነው ወይ? ግንዛቤዎቹ እንደ ድሮ አይደሉም። እኔ እርግጠኛ ነኝ በአንድ ወቅት ላይ ወረዳ ላይ ስሰራ በድሮ ቀበሌ ኤችአይቪ ላይ ሰርቼ ነበረ። ጤናና ማስተባበሪያ የሚባል ዲፓርትመንት ነበርና እነዚህ የከባድ መኪና ሹፌሮችን ብቻ አዌርነስ የሚሰጥበት መድረክ ነበረ።
ፕላምፕሌት ይሰጣቸዋል፣ አዌርነሱ ይሰጣል። በየሚዲያው ቶክሾዎች ይዘጋጃሉ። ልክ እንደዚህ አይነት ማህበረሰቡም የራሱን ሀሳብ ያጋራበታል አለ ንቅናቄው ማለት ነው። ስለዚህ አሁን ላይ በጣም የተቀዛቀዘበት ሁኔታ እኔ ትምህርት ቤቶች ራሱ አሁን ስለ HIV ጸረ ኤድስ ክበብ ነበር አይደለኛ በምንባርበት ወቅት ላይም ከዛም በኋላ እኛም ወደ አመራር ከመጣንም በኋላ ጸረ HIV ክበቦች አሉ በየትምህርት ቤቱ ላይና እነዛ ነገሮችም አሁን ያሉበትን ደረጃ ብዙም እኔ ተዘናግቷል። ስለዚህ ይሄ መድረክ እንደዚህ አይነት መድረኮች በእናንተ ብቻም ሳይሆኑ በሌሎችም የሚመለከታቸው አካላቶች ንቅናቄዎችም እየተፈጠሩ በምንፈጥራቸው መድረኮችም አዌርነሱ እየተፈጠረ ቢሄድ ሰዎች አሁን እየተመረመሩ ነው እንዴ HIV እየተመረመሩ እኮ አይደለም መጀመሪያ ከቅድመ ጋብቻ በፊት እኮ ካልተመረመርሽ እየተባለ እንደ ግዴታ ማህበረሰቡ ራሱ የራሱን ህግ እያወጣ ሲተገብር ነበረ። ስለዚህ አሁን ላይ የሃይማኖት አባቶች ጣልቃ ገብተው ስለ HIV ያስተምራሉ። ስለዚህ ይሄ መዘናጋቱ ትንሽ እያጠፋንም ስለሆነ እኔ መድረኩ መዘጋጀቱ ጥሩ ነው። ያው ስሜ አብዱልአዚዝ ጀማል ይባላል። የመጣሁት ከሬዲዮ HIV ኤድስ መከላከል እና መቆጣጠር ጽሕፈት ቤት የHIV ኤድስ መከላከልና መዋቅራዊ ቡድን መሪ ነኝ። ምናልባት በመጀመሪያ ደረጃ ይሄንን አይነት ትልቅ መድረክ መዘጋጀቱ ምናልባት የመንግስት እንትኑን እንዳመሰግን እወዳለሁ። ትልቅ እንትን ነውና ምናልባት ከወቅቱ ጋር የሚሄድ ነው። የኤችአይቪ ኤድስ መከላከል ረገድ የሚዲያ ሚና ወይ ደግሞ ረገድ ያለው ምንድን ነው በሚል ዙሪያ የተዘጋጀው ቶክ ሾው ምናልባት ለሌሎች ተቋማት ምሳሌ የሚሆን ነውና ይሄ ነገር በዚሁ መቆም የለበትምና መቀጠል አለበት የሚል ባይ ነኝ። ከዛ ተነስቼ ምናልባት ቅድም አቶ ጋሻ ለሽትም ይፍቱም ወይዘሮ ይፍቱም ተቀጣለችና ጥሩ እንትኖች ናቸው። በተለይ በአሁኑ ጊዜ ኤችአይቪ ኤድስ እንደ ስጋት የሚታይበት ምክንያት ምንድን ነው ከሚል አንጻር ልነሳና ከኤችአይቪ ኤድስ ስርጭት ጋር ተያይዞ ምናልባት ቅድም ተጠቅመዋልና እንደ ድሬዳዋ ደግሞ ስናይ ድሬዳዋ ካሉ ክልሎች አንጻር ምናልባት ከሀረር ይቀጥልን ወደ አራተኛ አካባቢ ላይ እንዳለን በዛው ልንዘነጋ ይገባንም የሚል እንትን አለኝ። ምናልባት እንደ ክልል ደረጃ ስናይ ወደ አራተኛ ደረጃ ላይ ነው በስርጭት ያለ ነውና ስለዚህ ከዚህ አንጻር መሄድ የሚገባ ነገር ያስቀምጣል። ለምንድን ነው ስጋት ሊሆን የቻለው? ምናልባት በአሁኑ ጊዜም የዓለማችንም ፈተና ነው። ኢቭን ለምሳሌ ኤችአይቪ ኤድስ በአሁኑ ጊዜ በምናይበት ጊዜ ከችግርም አልፎ የዓለምም ፈተና ነው። ያው ወደ ሀገራችንም ስንመጣ ወደ ከተማችን ስንመጣ ደግሞ ለተለያዩ ፈተናዎች ናቸው ወይ ደግሞ ስጋት ነው ተብሎ የሚቀመጥበት የራሱ የሆነ ምክንያት አለ። አንደኛ ከማህበራዊ አንጻር ያው ኤችአይቪ ኤድስ አንዱ የማህበራዊ ቀውሱን ያመጣል። ለምሳሌ አንድ ሰው ከአንድ ቤተሰብ ኤችአይቪ ኤድስ ቢያዝና ወይ አንድ እናት ወይ አባት በኤችአይቪ ኤድስ ቢሞት ቤት ውስጥ ያሉት ቤተሰብ የመበተን እንትኖች ይኖራሉ። ወይ ደግሞ ለምሳሌ እናት ሊያጡ ይችላሉ፣ አባት ሊያጡ ይችላሉ። ከዛ ደግሞ ከቤተሰብ አንድ የሚደግፋቸው ሰውን ያጣሉ። ስለዚህ አንድ ከማህበራዊ አንድን ነገር ቀንሷል ማለት ነው። ስለዚህ ማህበራዊ ቀውሱም ነው። ሌሎች ተያያዥ ጉዳዮችም አሉና ከዛም አያይዘን አስቀመጥ ይቻላል። አንዱ ከማህበራዊ አንጻርም ማህበራዊ ፕሮብሌም ነው። ለምሳሌ አንዳንዴ እኮ ሶሻል ፕሮብሌም ነው የሚባለው እና ቅድም ሲነሳ የነበረው ከዚህ ከሴተኛ አዳሪ ጋር ተያይዞ አሁን ሴተኛ አዳሪን ምናልባት አጋጣሚ እኔ በመጀመሪያ አጋጣሚ ሆኖ ከዚህ ከሴተኛ አዳሪ ጋር የመጀመሪያ ዲግሪን ስመረቅ በዛ ላይ ነው የሰራውና ምናልባት ማስታወሰው አላማ ዩኒቨርሲቲ ላይ ፋክተር ዛት ሞቲቬት ፊሜል ቱወርድ ፕሮስቲቱሽን በሚል ነበረ። ሴቶችን ወደ ሴተኛ አዳሪነት የሚገፋፉ ነገሮች ምንድን ናቸው በሚል ላይ ነበረ ያጠናሁት እና አንዱ ምክንያት ካገኘሁት ግኝት አንዱ የኢኮኖሚ ፕሮብሌም አንዱ ኮዝ እንደሆነ ነው ያየሁት። ስለዚህ በአንድ በኩል ደግሞ ለምሳሌ የኢኮኖሚ ችግርም ነው። ከዛም አንጻር ማየት እንችላለን እና በአጠቃላይ ከስርጭት አንጻርም ስናይ የሚያመጣቸው አሁን ለምሳሌ ትላንት ዝም ሲሰራና አሁን የሚሰራበት ሲስተም ራሱ ይለያያል። ለምሳሌ ቅድም ጋሽ ወላሽ ሲያነሳ ነበረ
ድሮ ዝም ብለህ መላው ማህበረሰብ ላይ ነው ንቅናቄ ተብሎ የሚሰራ። አሁን ግን በዛ አይነት የሚሰራበት ሁኔታዎች የለም። ተጋላጭ የማህበረሰብ ክፍል ላይ ነው ፎከስ የምታደርገውና ከዛ አንጻር ምናልባት ያው ከሰው ወደ ሰው የሚተላለፉ እንትኑ የሚተላለፍባቸው መንገዶችም ራሱ ግልጽ ነው። አንዱ ለምሳሌ የባህሪ ለውጥ ከባህሪ ለውጥ ጋርም ተያይዞ ለምሳሌ የሚያመጣቸው እንትኖች አሉና ሰዎች ለምሳሌ ኤችአይቪ ኤድስ የሚተላለፍባቸው መንገዶች ይሄን ይባላል። ማወቁና የባህሪ ለውጥ ማምጣት ይለያያል። ስለዚህ ዞሮ ደግሞ የማህበራዊ እንትንም ነውና ከዛ አንጻር ነው ምናልባት ሞር ከዛኛው ጋር አንስቼ ማስቀምጥ። ምናልባት አንዳንዴ ከሌላ ከትምህርት አካባቢ ላይ እንዳውም ስናይ አንዳንዴ የተሻለ በአሁኑ ጊዜ አሁን በተጨባጭ ሁኔታ የተሻሉ ነገሮችም አሉት። በተለይ ከትምህርት ቢሮ ጋርም ተያይዞ የሚሰሩ ትምህርት ቤቶች አካባቢ ላይ ማለት ትምህርት ቤት ያሉ ላይ የሚሰሩ እንትኖች በጣም ጥሩ እንትኖች አሉና እነዛም ለምሳሌ በሚዲያም ለምሳሌ እንደዛ አይነት ፕሮግራም ላይ ኢቭን ከነሱ ጋር ተቀናይቶ ወርዶ እንዴት ነው ከአንድ ነገር እኮ ከሌላ አካባቢም ተመክሮ በሚወድበት ሁኔታ አንጻርም መሰራትም ስላለበት ከዛ አንጻር እንዳሳደር ያሉ ነገሮችም ቅድም የተቀመጡ ለምሳሌ ጎዳና አካባቢ ላይ ያሉ ስናያቸው እኮ ለምሳሌ የተለያዩ ኮዞች አላቸው። ግማሹ ለምሳሌ ማህበራዊ ችግር ለምሳሌ አግብቶ ፈቶ እኮ የሚመጣው ወደዚህ የሚገቡ አሉ። አንዱ ማህበራዊ ፕሮብሌም ነው የሚባልበት ከዛ አንጻር ነውና ከዚህ አንጻር ለምሳሌ አትኩረን ሊሰራባቸው የሚገቡ ቦታዎችን ተለይቶ መስራት ተገቢ ነው ወይም ብለን እንትናለኝና የተመላላሽ ክፍል ነው የምሰራው እና ኤችአይቪ ኤድስን እስካሁን አስጊ ያደረገውን ነገር እስካሁን ለምን እንደ እንትን ይታያል የሚባለውን ነገር ለመዘርዘር ያክል አንደኛው በሀገራችን የሚገኘው አንዳንድ ሰላም የታጣበት ቦታ ለምሳሌ ጦርነት ያለበት ቦታዎች እንደነዚህ አይነት ቦታዎች ህግ የለም፣ የህግ ከለላ የሚደረግላቸው ሴቶች የለውም። ስለዚህ የዛን ሰዓት መደፈሮች ይመጣሉ፣ ብዙ ጥቃቶች የሴቶች ጥቃት ይመጣል። የዛን ሰዓት በጣም የኤችአይቪ ስርጭት የሚከሰተው አንደኛ ሲጀመር ጦርነቶች ያሉበት ቦታና ሰላምና መረጋጋት የሌለበት ቦታ ኤችአይቪ ኤድስ የሚተላለፍበት ትልቁ ቦታ ያ ቦታ ነው። ስለዚህ እስካሁን አስጊ ያደረገውን ምክንያት በሀገራችን ውስጥ ያሉት አንዳንድ ሰላም እጦት ያለባቸው ቦታዎች ስላሉ ነው። ሶስተኛ ዩኒቨርሲቲ አካባቢ ያሉ እስካሁን ድረስ ያልተፈቱ መሽታ ቤቶች፣ መቃሚያ ቤቶች፣ ሺሻ ቤቶች አለመዘጋትና ስራቸውን ቢዘጉ እንኳን ስራቸውን በድብቅ ይሰራሉ። ማለቴ ልክ እንደ ማንኛውም ኖርማል ግቢ ሆነው እንደ ግለሰብ ቤት ነው የሚመስለው፣ ግን በውስጥ ታዋቂነት ራሳቸው በመተዋወቅ ብዙ ሰዎች እዛ የዩኒቨርሲቲ ተማሪዎችን አስገብተው በተለይ ሴቶችን ከማንኛውም ማህበረሰብ ክፍል ይመጣል። ከዛን ሴቶች ግን የሚመጡት ከዩኒቨርሲቲ ነው። ስለዚህ የዛን ሰዓት አብሮ መቃም አለ፣ መጠጣት አለ። ከዛን ያልተፈለገ ኤችአይቪ ምናምን የሚተላለፉበት ቦታዎች አሉ የዛን ሰዓት እና እነዚህን ነገሮች እንዴት እንፈታቸዋለን የሚለው ነገር አንደኛው ኢኮኖሚያዊ ችግር ነው እዛ ቦታ የሚያስኬዳቸው። ምክንያቱም ያንን የዩኒቨርሲቲው ለምሳሌ አሁን ድሮ ያለውና አሁን ያለው ኑሮ ራሱ እኩል አይደለም። ማለቴ ቤተሰቦቻቸው ሊልኩላቸው የሚችላቸው ገንዘብና ኑሮ እዚህ ጋር ያለው ነገር ላይገናኝ ስለሚችል ስለዚህ እንደዚህ አይነት የገንዘብ አማራጮችን ሊጠቀሙ ይችላሉ። ምክንያቱም ስላልተመረቁ ሙያ ስለሌላቸው ሌላ ስራዎችን መስራት ስለማይችሉ እንደዚህ አይነት ነገሮችን ይሄዳሉ። ስለዚህ ሁለተኛው ደግሞ በቃ በኢየሱስ አሶሳዎቹ ቤት እነዚህ ቤቶች መዘጋት አለባቸው። እነዚህ ቤቶች ቢዘጉ እንኳን በውስጥ ታዋቂነት እንደዚህ አይነት ነገሮች እየተደረጉ ስለሆነ ያንን ነገር ጥልቅ ገብቶ መከታተል ያስፈልጋል። ሌላ ተማሪዎች ስለ ከዩኒቨርሲቲ በታች ያሉ ለምሳሌ 12 11 ክፍል ያሉ ተማሪዎችን እነሱ ልጆች በጣም ለኤችአይቪ የሚጋለጹበት አንዱ መንገድ እነዚህ ከለር ዴይ የሚባሉ አሉ። ለምሳሌ ወተር ዴይ የተባለ ብዙ ዴዮች እየተከበረ ልጆች እድሜያቸው በጣም ሊያሳቀቅ በሚችል ደረጃ ወደ 15 16 ዓመት ያሉ ሴቶች በየጭፈራ ቤቱ ምናምን ሲገቡ ታያለ። ያንን ቀን አስመልክቶ ማለት ነው። እንደውም ትላንትና በማህበራዊ ሚዲያ እንደሰማሁት ከሆነ የትምህርት ሚኒስቴር ይህንን አሳሳቢነት ገምግሞ አይቶ ማንኛውም ከለር ዴይ ወይም እንደዚህ የሚያከብር የ150 ሺህ ብር ቅጣት አለው ብሎ አስተላልፏል በሚዲያ ማለት ነው። እና ይሄ ምን ያህል ህጻናትን በኤችአይቪ ኤድስ እንዲያዙ የሚያደርግ ነው። በየትምህርት ቤቱ እንደዚህ አይነት ዴዮች እየተከበሩ ወደ ጭፈራ ቤት ነው መጨረሻው የሚሄደው ማለት ነው። ሌላ መሽታ ቤቶች በጣም ቁጥጥር ሊደረግባቸው ይችላል። ቁጥጥር ሊደረግባቸው ይችላል የሚባለው አሁን ትልቅ ሰውም ገባ ህፃን ልጅም ገባ እነሱ ቢዝነሳቸው ነው፣ አያገባቸውም።
እንደዚህ አይነት ነገሮች እነሱ ለማህበረሰቡ ማሰብ አለባቸው። እነሱ ለይተው በር ላይ አይ ይሄ እንደዚህ አይደለም ምናምን ተብሎ ካልተመለሰ አሁን በውጪዎች ስናይ በምንም ተአምር መታወቂያ ወይም የአገሪቷ ናሽናል አይዲ እንደምንለው ከሌለ እሱ ደግሞ የሚወጣው ከ18 ዓመት በላይ ስለሆነ እሱ ከሌለ ቢራ እንኳን መግዛት አችልም። ሱፐርማርኬት ገብተህ ቢራ እንኳን መግዛት አችልም። እና ይሄ ነገር አገራችንን ቢከሰት ለምሳሌ አንድ ሬስቶራንት ሄደ አንድ 15 ዓመት ሴት ቢራ ብታዝ ማንንም የሚከለክላት አስተናጋጅም የሚከለክላትም የሆቴሉ ባለቤት የለም። እንደውም ቢከለክላት ሊባረር የሚችለው አስተናጋጁ ነው እንደውም በዚህ ሰዓት ማለት ነው። እና ይሄን ነገር ታሳቢነት ብናደርግ ቢዝነሳችንን ሳይሆን ነገ ልጆቻችንም ጤነኛ እንዲሆኑ ልጆቻችን የራሳችን ልጆች ቢሆንስ ነገ እዛ ቦታ ሆነው ሲጠጡ ብናገኛቸው እኛ እንደዚህ አይነት ነገር ይጠጡ እንላለን ወይ? እና እነዚህ ነገሮች መሽታ ቤቶችም ሆነ አልኮል የሚሸጥባቸው ቦታዎች እንዳለ እነዚህ ነገሮች መከላከል አለብን። ሌሎች ሴተኛ አዳሪዎች ላይ ነው። ሴተኛ አዳሪዎች በጣም በጥሩ ሁኔታ እየተሰራባቸው ያለ ነው። አሁን በዚህ ሰዓት በእኛ በጤና ጣቢያችን ረገድ ባሉ በሌሎች ጤና ጣቢያዎችም በጣም እየተሰራባቸው ነው። ኢቨን አንድ ዲፓርትመንት ተከፍቶላቸዋል እነሱ ብቻ የሚደረግ ማለት ነው። እና በየወሩ ተላላፊ በሽታዎች ለምሳሌ እነዚህ ጨብጥ ምናምን የሚባሉ በሽታዎችን በየወሩ ሕክምና ያደርጋሉ። HIV ምርመራ በየወሩ ያደርጋሉ። የኮንዶም ክፍፍል ይደረግላቸዋል። በጣም ብዙ ነገር እየተደረገላቸው ነው። ሴተኛ አዳሪዎች ላይ ብዙ ስራ እየተሰራ ነው። እሱን ማድነቅ እፈልጋለሁ። ሌላ ቁልፍ ሰዎች የሚባሉ አሉ። ለምሳሌ HIV ለመያዝ ተጋላጭ የሆኑ የምንላቸው ለምሳሌ ኢሊጂብል የሆኑ የሚባሉ ሰዎች አሉ። ለምሳሌ ሹፌሮች ሊሆን ይችላል፣ ረጅም ርቀት የሚጓዙ ሹፌሮች፣ ወታደሮች ምናምን እነዚህ አይነት ሰዎችን ተደራሽ መሆን አለብን እነዚህ አይነት ሰዎች ላይ ማለት ነው። ምክንያቱም እንደነዚህ አይነት ሰዎች ናቸው ሊያዙ የሚችሉት ብለን ስለምናስብ ማለት ነው። ስለዚህ እነሱ ሰዎች በደንብ ተደራሽ ሆነን በደንብ ጥልቅ ሆነን እንደ ጓደኛ ሆነን እነዚህ ሰዎች ማግኘት አለብን ብዬ አስባለሁ። አመሰግናለሁ። ግናለሁ እድሉ ስለተሰጠኝ። አብዱላኪ መሐመድ እባላለሁ። በድሬዳዋ አስተዳደር HIV ጽህፈት ቤት የባህሪ ለውጥ ባለሙያ ነኝ። እድሉ ስለተሰጠኝ በጣም አመሰግናለሁ። የዛሬው እንግዲህ ታይትሉ እንደሚያሳየን የዚህ ሚዲያ ተቋማት HIV መከላከል ላይ ምንድን ነው ያላቸው ሮል የሚለው ነው። ቅድም አንተም እንደገለጽከው የHIV ክስተት ከመጀመሪያው ጀምሮ እስካሁን እስከ ሀገራችን ያለውን ሁኔታ ያው ገልጸሃል እና ከዛ አንጻር በምናይበት ሰዓት በአሁኑ ጊዜ HIV እንደ ሀገራችንም እንደ ዓለም በምናይበት ሰዓት በጣም አዝጊ መሆኑና ማህበረሰቡን የዴይ ቱ ዴይ የአኗኗር ሁኔታን ኢመርጂንግ ኒውዞችን ማለትም ወደ ኖርማል ህይወት እንዳይገቡ ከሚያደርጋቸው ነገሮች ናቸውና ይሄ ነገር ትኩረት ሊደረግበት የሚገባ ነገር መሆኑን ማንኛውም ሰው የሚገነዘበው ነገር ነው። ነገር ግን አሁን ትልቁ ችግር በሀገራችን ኮንቴክስት በምናይበት ሰዓት ብዙ ፋክተሮች አሉ። አሁን የሌላውን ዓለም ኤግዛምፕለሪ የሚወሰድ ነገሮች አሉ። አሁን ለምሳሌ አሁን በፋር ኤዥያ ሀገሮች እንደነ ካምቦዲያ ሀገሮች አሉ። አሁን እነዛ ሀገር በምናይበት ሰዓት HIV በሆነ ሰዓት ላይ የሀገሪቷን ኦቨርኦል ጄኔሬሽን ማለትም የነበሩትን ማህበረሰብ በዛ በሽታ ውስጥ እንዲጠቁ አድርጎ ነበር። ግን በኋላ ላይ ሀገሪቷ ባስቀመጠችው ስትራቴጂ መሰረት በጣም በልክ የሆነ ስትራቴጂዎች ያ ስትራቴጂ ምን ነው አንዱ ትልቁ የተቀመጠው ሚዲያ ነበረ። በሚገርም ሁኔታ የሚዲያ ሮሉ በከፍተኛ ሁኔታ ለሰው ልጅ አመለካከት ለውጥ ይሄ አቲቱድናል ቼንጅ የሚባለው ማለት ነው። እሱ እንድለውጥ ያ ሰው እንድለወጥ ነው የሚያደርገው። ስለዚህ አሁን ኢቭን አሁን ጥናቶች እንደሚያሳዩት ይሄ ሎው ሊትሬሲ ኤሪያ ራሱ ከፍተኛ የአመለካከት ለውጥ የሚያመጣው ሚዲያ ነው በሬዲዮ። አሁን አንዷ ካምቦዲያ ውጤታማ የሆነችበት ገጠር አካባቢዎች አብዛኛው ህዝቧ የሚኖሩት እንደኛው ሀገር ገጠር አካባቢ ነው። እዛ ሀገር ውስጥ በምታይበት ሰዓት የሚገርም ነገር ከተሳኩ ነገሮች ምንድነው ኢቭን እነኚህ ሎው ሊትሬሲ ኤሪያ የሚባሉት እነኚህ እውቀታቸው ራሱ ዝቅተኛ የሆነበት አካባቢ ራሱ ሚዲያ በሬዲዮ በምሳሌያዊ እንትኖችን በማሳየት በጣም ከፍተኛ ውጤት በማስመዝገብ በአጭር ጊዜ ውስጥ ሀገሪቷ አንሰራርታ ዘኔክስት ጄኔሬሽን ከዚህ በሽታ ራሳቸውን እንዲያድኑ በማድረግ ጤናማና አምራች ዜጋዎችን ፈጠረች። ስለዚህ ምንድነው አሁን በእኛ ሀገር ኮንቴክስት በምናይበት ሰዓት ደግሞ ምንድነው የሚያስፈልግብን
ይሄ ነገር አንደኛ ነገር እያንዳንዱ ዜጋ ያስተዳደሩ አሁን ለምሳሌ በምናይበት ሰዓት ኤችአይቪ አሁን እየበዛ ያለበት አካባቢ እኮ አብዛኛው ወጣቶቹ ነው። ከወጣቶቹ ደግሞ ሴቶቻችን ነው እየጎዳ ያለው። በፐርሰንት ደግሞ በምታይበት ሰዓት ደግሞ አብዛኛው ከወንዱ ይልቅ ሴቷ የአዌርነስ መጠኗ በጣም ዝቅተኛ ነው የምለው። ያ ሁላ ነገር እንዲሆን ያደረገው ነገር ምንድን ነው? ተደራሽ ነገሮች ስለሌሉ ነው። በአመለካከቱ ለውጥ ላይ የመስራት ሁኔታው እንዳለ ሆኖ እየተሰራም ቢሆን ነገር ግን በሚፈለግበት ደረጃ እየተሰራ እንዳልሆነ ነው የሚያሳዩ። ስለዚህ እነዚህ አይነት ነገሮች ላይ ትኩረት ተደርጎ ከተሰራ ሰዎች ራሳቸውን የማይለውጡበት ምክንያት የለም የሚል አቋም አለኝ። እመኝ ግርማ እባላለሁ። የመጣሁት ከገንደ ቆሬ ጤና ጣቢያ ነው። የምሰራው በኬፒ ክሊኒክ ውስጥ ለረጅም ዓመት ሰርቻለሁ። ሀሳቡ ላይ ለመወያየት የተቀመጡ ሀሳቦች ላይ አስተያየት ለመስጠት ሞክራለሁ። አሁንም ስጋት የሆነብን ነገሮች የተቀመጡ በኤችአይቪ ተላላፊ በሽታዎች ላይ የተቀመጡት እንደ ስጋት የተቀመጡ ብዙ ነገሮች አሉ። ምክንያቱም ከነዛ ችግሮች በብዙ ተወያይታችሁበታል። የኢኮኖሚ ችግር አለ። ምክንያቱም የኛ ማህበረሰብ አንደኛ የኢኮኖሚ ችግር ሊያጠቃት የሚችለው ሴቷን ነው። ሴቷ ደግሞ ትልቁ ችግር የህይወት ችግር የሚያርፍባት አንደኛዋ እናት ወይ ሴት ወይ እህታችን ናችና ይህንን ደግሞ የህይወት ፈተና የምትከላከለው በኢኮኖሚ የደከመች ሴት የመጨረሻ ነፍሷን ወይም ስጋዋን መሸጥ ነው። ስለዚህ ከዚህ አንጻር ስናየው ምክንያቱም የትምህርት አስተሳሰባቸውንም ስናይ በጣም ያነሰና ያመለካከት እንትናቸው ምንም የማይፈሩ በቃ ችግራቸውን ከፍ አድርገው ነው እንጂ የበሽታውን ምንነት እንትናቸውን አያውቁትምና እነዚህን እንትኖች ነው የምናየው። እድሜያቸው በጣም ህፃናቶች ስለ ኤችአይቪ አይደለም ስለ ቤተሰብ የማያውቁ ትንንሽ ልጆች ናቸው የሚመጡትና እዚህ ጋር አንደኛው ችግር ቅድም እንዳልነው የአኗኗር ሁኔታ አመቺ አለመሆን የጦርነትም ሊሆን ይችላል፣ ስደት ሊሆን ይችላል። ሴቶቹን ወደዚህ ኢንፍሉዌንስ እያደረጉ የሚያመጣቸው ነገሮች ብዙ ስጋቶች አሉ። በሽታውን እንደዛ ምንም እንዳይፈራና እንትን እንዳይል የሚያደርገው ነገሮች ማለት ነው። ሌላው ቅድም እንደተባለው ህፃናት ወጣቶች ከቤት ሲወጡ ተማሪዎች አብሶ ለመማር ወደ ዩኒቨርሲቲ ወደ ትምህርት ሲሰማሩ በሚሄዱበት ቦታ ላይ የቤተሰብ ጥበቃ ስለማይኖር በራሳቸው ስለሚኖሩ ይሄ ነገሮች ተጋላጭ ያደርጋቸዋል። አንደኛው ተጋላጭ የሚሆነው የሚመጡበት አካባቢ ራሱ ምንም በቃ ለትምህርት ይመጣሉ፣ መዝናናት አለ እዛ አካባቢ ትምህርት ቤት አካባቢ ራሱ ትምህርት ቤት ዩኒቨርሲቲዎች ይህንን ከጤና ቢሮ መስራት ያለበት እንደ ትኩረት ብዬ የማስበው ትምህርት ቤት አካባቢ ያለው ተጋላጭ የሆኑ ነገሮች አሉ። ትምህርት ቤት አካባቢ ነው ሺሻ ቤት ያለው። ትምህርት ቤት አካባቢ ነው ጫት ቤት፣ እዛው ትንሽ አለፍ ብለክ ጫት ቤት ያለው። ትምህርት ቤት አካባቢ ነው መጠጥ ቤት ያለው። ትምህርት ቤት አካባቢ ነው አልጋ፣ በጣም ብዙ አልጋዎች ያሉት ማለት ነው፣ የአልጋ ሰርቪስ የሚሰጥበት ማለት ነው። እነዚህን እያመቻቸን እኛ ልጆቻችን እንዴት ነው የምንጠብቀው? ይሄ ሁሉ ነገር እያለ እንዴት ነው ወንድሜን እዛ ስጋት ውስጥ አስቀምጨው ራሱ ማለት ነው። ስለዚህ ትምህርት ቤቶች ከጤና ቢሮ ጋር የሚሰሩበትን ሰንሰለት ማዘጋጀት አለባቸው። ይሄ አንድ ስጋት ነው። ሁለተኛ ደግሞ ሆት ስፖት ኤሪያዎች አሉ። በእኛ በድሬዳዋ ላይ ሆት ስፖት ኤሪያዎች የሚባሉት ተለክተው ወይም ተበጅተው የተቀመጡ አሉ በጥናት በምናምን ማለት ነውና ይሄ ነገር ደግሞ ሲቀመጥ አንደኛው ለምሳሌ እኔ ከገንደ ቆሬ ነው የመጣሁት። ገንደ ቆሬ ሆት ስፖት ኤሪያ የሚባለው ብዙ እንደዛ ያስባላት ነገር አለ። ያ ነገር ምንድነው? አንደኛው አሁን ያልኳችሁ ነገሮች አብሯቸው ነው የሚኖረው ከማህበረሰቡ ጋር ነው የሚያስበው። እዛው ጤና ጣቢያ ላይ ሻገር ስትል ጫት ቤት እዛው ጋር ጫት አለ፣ እዛው መጠጥ ቤት አለ። በቃ ነዋሪዎቹ አብረው ነው ከእንደዚህ አይነት እንትን ጋር የሚኖሩት። እነዚህ ደግሞ ሁሉም ማህበረሰብ የገንደ ቆሬ ማህበረሰብ ለኛ ምንድነው ተጋላጭ ነው። በቃ ማንንም አላወድ 337,000 ህዝብ አለ። 37ቱም ህዝብ እዛ ውስጥ እየኖረ ሁሉም ተጋላጭ ነው ነው የሚያስቀምጠው ነው። ስለዚህ አንደኛው የኤችአይቪ ሆት ስፖት ኤሪያ ገንደ ቆሬ። እነዚህን ስል ቀደም ያልኳቸው ትምህርት ቤት አጠገብ ያልኳቸው ነገሮች ሁሉ ገንደ ቆሬ ውስጥ አለ ማለት ነው። ስለዚህ እኛ ደግሞ እነዚህ እንዴት ለይተን እናውጣቸው? እነዚህን ሰዎች እኛ መከላከል ነው ያለብን። እንደኛ እንደ ጤና ባለሙያ ቱል የተዘጋጀ አለ። ማንኛውም ለመታከም የመጣ ስታንዳርድ አለ። በዛ ስታንዳርድ
ለሕክምና ሲመጣ ኤጅ ካታጎሪ ካደረገ ኤጁ ይታያል ማለት ነው፣ ጤና ጥበቃ ያስቀመጠው። ካልሆነ ደግሞ ክሊኒካሊ በሚታየው ነገር ለይተን እናወጣለን ማለት ነው። ቅድም እንደተባለው ነገር አለ። ለይተን እንደዛ ማንላቸው ለምሳሌ ሴተኛ አዳሪዎች ተጋላጭ የሚሆኑ ያስቀመጥናቸው ሰዎችን ያለምንም እንትን ስክሪን እናደርጋለን ማለት ነው። ምክንያቱም የኛ ማህበረሰብ ግንዛቤ አይደለም ያጣው፣ ፍርሃት ነው ትልቁ ነገር። አሁንም ሰው እንዴት ነጥሮ መውጣት አለብኝ ብሎ ነው እንጂ ግንዛቤውም አለው እኮ፣ ግን ፍርሃቱን እንዴት እናጥፋው ነው ትልቁ ነገር። ፍርሃት ነው። ፍርሃት ደግሞ እንዳትራመድ የሚያደርገው ቤት የሚያስቀረው ፍርሃት ነው አንዱ። ስለዚህ ትልቁ ነገር ማስመር ያለብን አሁንም የግንዛቤው ነገር በፊትም ተሰርቷል፣ ገና እንደመጣ ብዙ ነገር ተብሏል፣ በብዙ በሚዲያ ላይ እንትን ብሏል። ፍርሃትን እንዴት እናሸንፍ የሚለው ላይ ብናተኩር ይሻላል ብዬ ነው። ሌላው ሚዲያ ራሱ በራሱ አንድ መንግስት ነው። ማህበረሰቡ ላይ ድሬ ቲቪ ወይም ድሬዳዋ መገናኛ ምን ያህል ለማህበረሰቡ ቅርብ ነው የሚለውን ነገር ማየት አለብን። እኛ እንደ ተቋም ለማህበረሰባችን አገልግሎት ስንሰጥ የምመዘንበት ቱል አለ። ሚዲያዎች ደግሞ በራሳቸው ለአገልግሎታችን ለማህበረሰቡ ምን ያህል ቅርብ ነው የሚለውን ነገር ራሱ መፈተሽ አለበት። ሁለተኛ የማህበር እንትኑ በምን አይነት ወይ መሆን አለበት። አሁን እንደዚህ ተጋላጭ የሚሆኑት ወጣቶች ናቸው፣ ወይም ደግሞ ባሎቻቸው የሞተ ወይ እንደዚህ ተፋቱ ናቸው። እንደዚህ ሞር ተጋላጭ የሚወጡት ግን እንደ ድሬዳዋ ስታየው ቁጥሩ ብዙ ማን ነው? ወጣት ነው። ወጣቶቹን ደግሞ ሚዲያው ምን አርጌ በምን ሰርቼ እነሱን አትራክቲቭ በሆነ ነገር መያዝ አለብኝ የሚለውን ነገር መስራት አለበት። ስለዚህ ወጣቶች ደግሞ ሊያዝናናቸው የሚፈልጉትን ነገሮች ተጋላጭ እንደዚህ ማስተማር ወይውን ማለት ኦዲየንሱን በአማረ ሁኔታ አድርጎ ተጽዕኖ መፍጠር ይችላል። አሁን ቅድም ብያለሁ፣ ግንዛቤ አይደለም ፍርሃት ነው። ፍርሃትን ደግሞ በምን መልኩ ነው የምናሸንፈው የሚለውን ነገር በእናንተ በማስተማሪያ ወያችሁን ወጣቱ ጋር የሚደርስበትን ብታመቻቹ እላለሁ። አመሰግናለሁ። እናመሰግናለን። እንግዲህ አሁንም ደግሜ የምለው ትኩረት የምናደርግባቸው ኤሪያዎች፣ ምክንያቱም ከዚህ የሚነሳው ለኛ ግብአት ነው። ነገ ከነገ ወዲያ ለምንሰራቸው ውጤታማ የግንዛቤ ስራዎች ግብአት ስለሆኑ ይታወቃል ወጣቱ የት ጋር እንዳለ በምን አይነት መንገድ ኮሙኒኬት ማድረግ እንደምንችልና እዚህ ያለውን ሐሳብ ወስደን እኛ ተግባራዊ እንድናደርግ እናንተ ጋርም ያሉ ክፍተቶችን እኛ እንዴት እንደምታርሙ ፎርዋርድ ስለምናደርግ በዛ ልክ እያሰባችሁ መፍትሄ የሆኑ ሐሳቦችን እንድሰነዝሩ ፈልጋለሁ። አለም ቀጥይ። እሺ፣ አመሰግናለሁ እድሉ ስለተሰጠኝ። እንደ ድሬዳዋ ምን መደረግ አለበት ማለት ምንድነው ተጋላጩ የሚያጋልጡን ነገሮች ብዙዎቹ ስላሉት አልደግመውም ብዬ ነው። ድሬዳዋ ከባቡር ትራንስፖርት አንስቶ ከጅቡቲም ከአዲስ አበባ በጣም ብዙ ኮሚኒኬሽን አለውና ይሄን ነገር ብዙ ወጣቶች ናቸው የሚመጡት። ምናልባት ባቡር ላይ ታችሁ ከሆነ በጣም ብዙ ወጣቶች ናቸው ለንግድም ለምናም ወደዚህ የሚመጡት። ስንገባ ራሱ ብዙ ትላልቅ መኪኖች ይገባሉ ብለናል። ወደ ድሬዳዋ ስንገባ ድሮ ባነር ነበረ የኤችአይቪ መከላከያ መንገዶች መታቀምና የሚሉት አሁን እሱ ራሱ የለም። ሰው ሲገባ ቢያንስ የሆነ አይምሮው ላይ የሆነ ነገር እያየው ምስሉን እያየው ራሱ ሲመጣ የሆነ ነገር ይፈጥርበት ነበር። አሁን እሱ ነገር የለም መግቢያዎቻችን ላይ ራሱና ያ ነገር ነው በጣም ቸል ተብሏል፣ ዝም ተብሏል። ዝምታው የተነሳ ምናልባት አሁን ጥናቱ ቢደረግ በጣም ከፍተኛ ነው የሚሆነው አሁን ካለን ስጋት አንጻር። ለምን ሚዲያዎች ላይ ብታይ ማስታወቂያዎች የሉም። ድሮ በጣም በተደጋጋሚ ማስታወቂያዎች ይነገሩ ነበረ። አሁን እነዛ ማስታወቂያዎችም የሉም። በከተማው ላይ ብታይ የለም፣ አሁን በብዛት የለም። ባነሮች የሉም። ባቡር ጣቢያ መግቢያው አካባቢ ራሱ ምንም ኦልሬዲ አሁን ዝም ተብሏል ማለት ይቻላል። ስለ ኤችአይቪ ዝም ተብሏል ማለት ይቻላል። ባቡር ጣቢያ ብዙ ሰው የሚመላለስበት ቦታ ነው። ብዙ እኛ ጥግ እንደመሆናችንም ወደ ውጪ ወደ ጅቡቲ ለመሄድም አሁን ብዙ ሰው ወደዚህ ስለሚፈልስ መግቢያዎች ላይ ባቡር ጣቢያዎች ላይ ከተማዎች ላይ መነገር ነበረበት። አሁን ዝም ተብሏልና ያ ዝምታ ነው በጣም ያባባሰ ያለውና ይሄን ነገር መደረግ አለበት። ሌላው ደግሞ እንደ ሚዲያ እኛም ማድረግ አለብን። ማስታወቂያዎች በጣም በተደጋጋሚ ሄድ አለባቸው። ባነሮች
መደረግ አለባቸውና እነዚህ ነገሮች ብናደርግ እናሸንፋቸዋለን። ወይም ድሮ ግንዛቤው ነበረ፣ እዛ ጋር እህቴ ብላ ነበር፣ በጣም ግንዛቤው ነበረ። ምክንያቱም ቴሌቪዥን በከፈትክ ሬዲዮ በከፈትክ ቁጥር ማስታወቂያ አለ። አሁንስ የለም፣ ቶታሊ የለም። አሁን ለምሳሌ አይቼ አላቅም። ያ ነገር በራሱ የሚያባብስ ነገር ነው ማለት ነው። ዝም ሲባል ልክ እንደጠፋ ሰዎች እንደጠፋ አድርገው ሊያስቡ ይችላሉ። ግን አልጠፋም። በስፔሻሊ ያውቁታል፣ ያው ጤና ባለሙያዎች በጣም በሳይለንት እየበዛ ያለ ነገር ነውና ወገኖቻችን ከምናጣ በዚህ በኩል ብዙ ስራዎች ብንሰራ የሚለውን ለማለት ፈልጋለሁ። አመሰግናለሁ። ብዙ ሀሳብ እንጠብቃለን። ዝምታ ማለት ስለ ቫይረሱ ስርጭት አለመነገሩ ሲምፕል ኤግዛምፕል ስጣችሁ። ሰሞኑን የማርበርግ ቫይረስ ተከስቶ ነበርና ጤና ሚኒስቴር ተከታታይ መግለጫዎችን ሲያወጣ ሰው ውስጥ የነበረውን ኮሽታና ስጋት እናየዋለን። ከዛ ደግሞ የሆነ ሰዓት ላይ ትውት ሲያደርገው አይ በቃ ተቆጣጥሮታል ጠፍቷል የሚል መዘናጋቱ ሰው ይገባልና ግንዛቤ የግድ ነው። ስለዚህ እዚህ ላይ ምን መሰራት አለበት፣ ስትራቴጂያችን ምን መሆን አለበት የሚለውን ሀሳብ አሁንም ከናንተ እንፈልጋለን። እድል እየወሰዳችሁ ብትናገሩ ጥሩ ነው። እሺ ሰላምን ላስቀድም፣ ያልተናገሩ ሰዎች ህይወትን፣ ከዛ ወደ እናንተ እመጣለሁ። ማጠቃለያ ላይ ስለተሰጠኝ እድል አመሰግናለሁ። ያው ጥሩ ሀሳቦች እየተነሱ ናቸውና ኤችአይቪ ኤድስ ስጋት የሆነበት ምክንያት ምንድነው ከሚለው ሀሳብ ስነሳ አንድ ያልተነሳ ሀሳብ ትምህርት ቤቶች ላይ ሃይ ስኩል ላይ ቢጀመር ከሃይ ስኩል ጀምሮ እያደጉ ሲሄዱ ወደ ዩኒቨርሲቲ ነው የሚገቡትና እንደኛ ልጆች ከሃይ ስኩል ጀምሮ ግንዛቤ ይዘው ቢወጡ ወደ ዩኒቨርሲቲ በሚሄዱ ጊዜ ያ ግንዛቤ ይጠቅማቸዋልና ይጠብቃቸዋል ብዬ አስባለሁና አሁን ትምህርት ቤቶች ላይ እየተሰጡ ያሉ ስለ ኤችአይቪ ግንዛቤዎች አሁን ክበባቶችም መኖራቸውን እርግጠኛ አይደለሁም። እኔ ልጅ አለኝ ሃይ ስኩል ተማሪና የሆነ ጊዜ በቢሮ ላይ ሜንስትሪሚንግ አለን እና እዛ ስለ ኤችአይቪ ብዙ ነገር ተነሳና እስቲ ቆይ ይሄ ልጅ ግንዛቤ ያለው እንዴ ብዬ እንደገባው የጠየቅኩት እሱን ነው። ኤችአይቪ ምንድነው ስለው ኤችአይቪ በደም የሚተላለፍ በሽታ ነው፣ ገዳይ ነው። በቃ ከዛ ባለፈ እንዴት እንጠነቀቃለን የሚሉትን ነገሮች ዲፕ ጠየቅኩትና ብዙ ግንዛቤ የለውም። ደነገጥኩኝ። ይሄ ነገር ትምህርት ቤት ላይ እየተሰጠ አይደለም እንዴ ብዬ አወራሁትና ብዙም እየተሰጣቸው አይደለም፣ ግንዛቤ የላቸውምና ሃይ ስኩል ላይ ሰፋ ያለ ግንዛቤ ይዘው ቢሄዱ ወደ ዩኒቨርሲቲ ገብተው ከወላጆቻቸው ወጥተው በሚሄዱበት ሰዓት አሁን የሚኖራቸውን አይነት ተጋላጭነት ላይኖራቸው ይችላል ብዬ አስባለሁና ይሄ ነገር ሀብኮች በዚህ ላይ ከዩኒቨርሲቲዎች ጋር ሰፋ ያለ ስራ ቢሰሩ የሚል ሀሳብ አለኝ። ሌላው በጣም በብዙ ሲወራ የነበረው ተቀዛቅዟል የሚለው ነገር ነው። ስለ ኤችአይቪ ያለው ግንዛቤ ተቀዛቅዟል፣ ግንዛቤ እየተሰጠ አይደለም የሚለው ነገር ተነስቷል እና ለምን ተቀዛቀዘ የሚለው እኔ ሀብኮችን ነው የምጠይቀውና ምናልባትም አሁን እዚህ ካለ ነው የጉዳዩ ባለቤቶች ናቸው ብዬ ስለማስብ ለምን ተቀዛቀዘ፣ ለምን ግንዛቤ እየተሰጠ አይደለም? የእውነትም አሁን መቀዛቀዙ በሽታው የለም የሚለውን ነገር ማህበረሰብ ውስጥ ይፈጥራልና ለምን ይሄ ነገር ተቀዛቀዘ? እናንተስ ለምን በስፋት አሁን ከሚዲያው ጋር ለመስራት እንትን አላላችሁም? እና ይቺን ነገር ለናንተ ተዋዋለሁ። ሌላው ሚዲያ ትልቅ ሚና አለው ተብሏል። እውነትም ትልቅ ሚና አለው። የኛ ሚዲያ በአንድም በሌላም ስለ ኤችአይቪ መንግስትን በጀት መድቦ እየተሰራበት ያለ ሁኔታ አለ። በቂ ነው ግን አይደለም፣ በቂ አይደለም እና በተለይ ከጤና ቢሮ ከሀብኮች ጋር ጉዳዩ ከሚመለከታቸው አካላት ጋር የኛ ሚዲያ ቅንጅት ፈጥሮ በጣም ሰፊ ስራ የግንዛቤ ስራ መስራት እንዳለበት ምንም ጥርጥር የለውም። ነገር ግን ቅድም ሲነሳ የነበረ ሀሳብ ሊነገሩ የሚገቡና የማይገቡ ነገሮችን ብለን ስንል አሁን ኤችአይቪ መጀመሪያ ላይ ወደ ኢትዮጵያ እንደገባ ጊዜ በጣም ከማግዘፉ የተነሳ ግንዛቤ ሲሰጥ እንደ አውሬ እንደ ሰይጣን አድርጎ የመሳል ነገር ነበርና ያ ነገር በኤችአይቪ የተያዙ ሰዎች ላይ ማግለል እንዲደርስ
ሰዎቹም በጣም የሳይኮሎጂካሊ ተጽዕኖ እንዲደርስባቸው የፈጠረ ነገር ነበረ እና ኤችአይቪን አንዱን ማህበረሰብ ግንዛቤ እንፈጥራለን፣ አንዱን ማህበረሰብ እንጠብቃለን ብለን ስንል ሌላውን የምንጎዳበት ሳይድ እንዳይኖር ያንን ባላንስ አድርጎ መሰራት አለበትና ይሄ ነገር ደግሞ ሚዲያው ላይ ቀድሞ ሚዲያው ከሚመለከተው አካል ጋር በዚህ ጉዳይ በምን ኤሪያ ላይ መሰራት እንዳለበት ሚዲያው ግንዛቤ መያዝ ያለበት ይመስለኛልና እንደተባለው ሚዲያ በጣም ትልቅ ሮል ነው የሚጫወተው በዚህ ዙሪያ ላይ ይሄ ጉዳይም ቢዳሰስ የሚል ሀሳብ አለኝ። ሌላው ከገጠር የሚመጡ ልጆች አሁን በጣም በተጋላጭነት ልናየው የሚገባው ከገጠር የሚመጡ በጣም ህፃናት ኢቭን ለግብረ ስጋ ግንኙነት ያልደረሱ ከገጠሩ አካባቢ እየፈለሱ ወደ ከተማ ይመጣሉ። እንደ አንድ የገቢ ምንጭ ነው ያዩት እነሱ። ሌላ ሳይድ እንዳለው ብዙም ግንዛቤ የላቸውምና እዛ ላይ በጣም ቢሰራ። ቅድም ከገንደ ቆሬ ጤና ጣቢያ ወንድሜ ያለው ነገር በጣም ደስ የሚል ነው። ሴተኛ አዳሪዎች ላይ እየሰሩ ያለው ነገር እንዳውም አሁን እኔ እሱ እንደዛ ብሎ ሲል ሴተኛ አዳሪዎች ስጋት አይደሉም የሚል ሀሳብ ግንዛቤ ላይ ነው የደረስኩትና ላይክ እዛ ሴተኛ አዳሪዎች ላይ የተሰራው አይነት ስራ እነኚህ ህፃናት ላይ ቢሰራ በሽታውን ከመቆጣጠር አንጻር ትልቅ ግብዓት ይሆነናል ብዬ አስባለሁ። አመሰግናለሁ። እኔ ማንሳት የሚፈልገው አንድ ሁለት ሀሳቦች ነው። አሁን ዝምታው እጅግ ያስፈራል እውነት ለመናገርና ስለዚህ ምንድነው መደረግ ያለበት ትውልዱ መዳን ስላለበት ወላጆችም አሁን እኛም ትውልድ ነውና እየፈጠርን ያለ ነው በስራችን ያሉትን ልጆች ጭንቅላታቸው ላይ ትልቅ ስራ መስራት አለብን። ምክንያቱም እኔ አሁን ለምሳሌ 4ኛ ክፍል ተማሪ ልጅ አለችኝ። ስለ ኤችአይቪ ስጠይቃት መጽሐፍ ላይ ከሚማሩት ውጪ ምንም ነገር አያውቁም። እኛ ግን ድሮ ባደግንበት ጊዜ የ4ኛ ክፍል ተማሪ ሆነን እጅግ በጣም ብዙ እውቀቶችን እናውቅ ነበረ ስለ ኤችአይቪ። አስተማሪዎች በጣም ያስተምራሉ። ሚኒ ሚዲያው በጣም ሰፊ እንቅስቃሴ ነበረ። ደጅ ስንወጣ ግድግዳዎች ላይ ስለ ኤችአይቪ ብዙ ማስታወቂያዎች ነበሩና በዛ ውስጥ ነበር ያለፍነው። እኔ 4ኛ ክፍል ሆኜ ብትጠይቁኝ በዛን ጊዜ የነበረኝ እውቀት በጣም ብዙ ነበርና አሁን ላይ ተማሪዎች ላይ በጣም እየተሰራ አይደለም። ስለዚህ ወላጆችም የራሳቸውን ኃላፊነት ወስደው ይሄንን ነገር ለመቋቋም የሚችል ትውልድ መፍጠር አለብን። ነገ ከእጃችን ሲወጡ ራሳቸውን ወደ ማስተዳደሩ በሚገቡበት ጊዜ ራሳቸውን መጠበቅ ስላለባቸው ቀድመን እኛ ቤት ውስጥ መስራት ስላለብን ከደጅ ከመጠበቅ ይልቅ እኛም የራሳችንን ኃላፊነት መወጣት ግዴታ ነው። በቃ አሁን ከሰው ምንም መጠበቅ አይጠበቅም። ሌላው አካላት የሚገባቸው አካላቶች የሚያደርጉት እንዳለ ሆኖ እኛ ግን ትልቁን ኃላፊነት በራሳችን ልጆች ላይ መውሰድ አለብን። ሁሉም በዛው ረገድ ከወሰደ ለውጥ ይመጣል ብዬ ስለማስብ ነው እና ትምህርት ቤቶች ላይ የተቀዛቀዘው ነገር ቢታሰብበት በጣም ልጅ ሆኖ የተሰራ ነገር ስለማይረሳም እውቀቱም ደግሞ ስለሚኖር አብሯቸው እዛ ደረጃ ላይ ነው መሰራት ያለበት። ሃይ ስኩል ላይም ብቻ ሳይሆን እታች ክላስ ላይ ያሉ ልጆች ላይ ትኩረት ተሰጥቶ ሊማሩ ይገባል ብዬ አስባለሁኝ። አመሰግናለሁ።